ገንዘብም ታበድራለች መሰለኝ እባክሽ እመልስልሻለሁ የዛሬን ማለት ምና በቃ ጩኸቶች የተለያዩ ጩኸቶች አስወጡት። እሱንም በአንድ ስልክ ነው ማነው ሁላችሁንም በአንድ ስልክ ነው የማወጣችሁ። ልዩ እንክብካቤ ነበር የምታደርግለት አለኝ። ምንድን ነው የፈለከው? ድብድብ ነው ከእኔ ጋር የፈለከው? ቀጥል ውጣልኝ። እዚህኛው እኛ ሰፈር ያለው ማሳጅ ቤት ሲገባ ይወጣለች። እኔም እንደዛ አይነት ባህሪም የለኝም እንደዛ አይነት ተፈጥሮም የለኝም። ውጣልኝ ቤት የለቀ ሄዶ ቀረ። ቶሎ ነበር የሚመጣው። በቃ አልመጣም አልተመለሰም። እንድትወጣ አደረግህ በግድ ጠይቀኝ የፈቀድኩልህ እኔ ነኝ አይደል? አሁንም ደግሞ አለመመለስና አለመጠየቅ መብቱ የኔ ነው። እዛ ውስጥ ይቃማል በቃ ይጨሳል። አሺሽ አደንዛዥ እጾች ምናምን በቃ እንደ ጉድ ነው እንትን አስረድቼህ ያለው የማይገባ ከሆነ ግን ቤት የለቀህ እንድትወጣ ነው ፈልገው። በቃ እንዳንተ አይነት ሰው የኔ ሱቅ ማየት አይችልም። ለምን ውስጥ ስንገባ ውስጥ የሚደረገውን ሸፋፍነውታል። ስራና ከስራ ውጪ እኔ ጋር ምንም ነገር የለም። እንዳልኩ በቃ ቤቱ ተቀይሮ ይጨሳል ይቃማል። ወገባቸውን ታሞ ለመጡ እግራቸውን ታሞ ለመጡ ኃይለኛ ራስ ምታት ላለባቸው ሰዎች ማሳጅ እናደርጋለን። ራሴን ዘና ላድርግ ምናምን እያለ ማሳጅ ቤት ሄደ። ያለውን ነገር ካሜራ ምን አስፈለገ? እኔ እናንተ ነን ማውራት ያለብን። ሰላም ውድ የአቢ ሚዲያ ቤተሰቦቼ እንዴት ቆያችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። ውድ ቤተሰቦቼ እንግዲህ ከቅርብ ጊዜ ጀምሮ በጣም ብዙ ነገሮች ወደ እናንተ ብዙ ሁኔታዎች እየተፈጠሩ ብዙ ነገሮች እየተፈጠሩ ወደ እናንተ እየመጣን እንግዲህ ብዙ ነገሮች ወደ እናንተ እያደረስን ነው ማለት ነው። ውድ ቤተሰቦቻችን እንግዲህ እናንተም በውስጥም ሆነ በተለያዩ በኮሜንትም ለምትሰጡን አስተያየት ለምታደርጉልንም ድጋፍ በሙሉ በጣም እናመሰግናለን በእኛም ሚዲያ ስም። እንግዲህ ዛሬ በአንድ ጉዳይ ወንድሜ ጋር መጥቻለሁ ማለት ነው። የምሰጥህ ጥቆማ አለ ብሎኝ እሱ ጋር መጥቻለሁ ማለት ነው። ውድ ቤተሰቦቻችን ለቤቱ አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ። ውድ ቤተሰቦቻችን ላይክ ሼር እያደረጋችሁ ብዙ ሰው ጋር እንዲደርስ አድርጉ እላለሁኝ ማለት ነው። ውድ ቤተሰቦቻችን በቀጥታ ወደ ወንድማችን እና ሰላም ወንድሜ። ሰላም እንዴት ነህ? እግዚአብሔር ይመስገን አለሁ። እግዚአብሔር ይመስገን። እስቲ ራስህን አስተዋውቀን እና ያው በጣም የምፈልገው በጣም አንገብጋቢ ጉዳይ አለ ብለኝ ነበርና እስቲ ራስህንም አስተዋውቀን ስለ ራስህ ንገረንና ወደ ጉዳያችን ነው። እሺ በቅድሚያ ጊዜን ሰውተህ እኔን አክብረህ ስለመጣ አመሰግናለሁ። ለህግ አካላትም እንትን ብዬ ችላ ስላሉኝ አመሰግናለሁ። ስሜ ዳንኤል ይባላል እና እዚሁ ሰፈር ተወላጅ ነኝ። እዚሁ ነው በቃ ተወልጄ የሚያደግኩት እዚሁ ነው። እና አሁን የምነግርህ ነገር በጣም የሚያሳዝን ነገር ነው። ምን ሀገራችን በቃ ምን እንትን እንዳለች እንደተለወጠች ነው የምነግርህ። እና ዮሴፍ ማለት ያው ከድሮ ማለት ይችላል ከልጅነታችን ጀምሮ አብረን ያደግነው። ያው እሱ ዮሴፍ ምን ወንድምህ ነው በለው? አንድ ወንድም ጓደኛዬ ነው፣ ግን እንደ ወንድም አንደባበቅም። የኔ ችግር የሱ ችግር የኔ ተባብለን ምንም እንደባበቀው ነገር የለም። እና በስራ አጋጣሚ ነበር የተዋወቅነው ከዮሴፍ ጋር አብረን ነበር የምንሰራው። የሆነ አስመጭና ላኪነት ጀምረን እሱን ከስረን አሁን ሌላ ስራ ጀምረን የተዋወቅነው እዛ ነው። ኦኬ ምን ላይ ነው የተዋወቃችሁት? እዛ እንዳልኩ አስመጭና ላኪ ጀምረን ነበር። እና በቃ ቤት የሚከራይ ቤት ፈልግልኝ ብሎኝ እንደውም እኛ ሰፈር አለ ብዬው እዚሁ መኖር ሲጀምር በቃ እየተግባባን ምን እያልን በዛው እንዳልኩ ከጓደኝነትም አልፈን እንደ ወንድም የሆነው ወንድማማች ሆነን። እሺ እንዳልኩ ዮሴፍ እሑድ ራሴን ዘና ላድርግ ምናምን እያለ ማሳጅ ቤት ሄደ። ኦኬ እሺ ኦኬ ሁሌ በተደጋጋሚ እሑድ ሄደ። ምን ሌላ የተለየ ህመም አለበት ወይስ ጀስት አይ ወገቡን ከድሮም እንትን ይለኛል ይላል ቅጽፍ አድርጎ ይዟል። ሁሌ ምን ነኝ ማንቋቋለት ወገቡን ምናምን ሁሌ ነው በቃ። እና እሑድ ግድ ነው በቃ ማሳጅ ቤት ሄደ። ኦኬ ሁሌ ይሄዳል ማለት ግን የሚገርመው እኔ አብሬው አልሄድም። ሌላ ቦታ የሚሄድበት እንዳለ ስንዝናና ምን ስንል አብረን ነው የምንሄደው። እኔ ደግሞ ማሳጅ ቤት ደግሞ ከድሮም በቃ እንትን ስላላልኩ ብቻውን ነው የሚሄደው። የተለየ ነገር አለ ወይስ ያው
በእርግጥ የሚሄድበትን ቦታ እዚሁ ለሰፈሬ ቅርብ ነው እና እኔ አልሄድም፣ ግን ሰዎች ሲያወሩ ምን ሲሉ ስሰማ ምናምን የማይሆን ነገር ነው ስለዛ ቤት የሚወራው እና እዚህ ሰፈር እንደሚሄድ አላውቅም። እኔ ወደ ከተማ ወደ ታች ወርዶ እንትን እንደሚል ነው የማውቀው እና የሆነ ጊዜ ነው እንደውም ታውቋለህ እኮ እዚሁ እናንተ ሰፈር ነው ማሳጅ ቤቱን አብረን እንሄዳለን የሆነ አንድ እሑድ ቀን የሆነ ጊዜ። ከዛ ሌላ ጊዜ አይልህም እንሂድ አይልህም ይለኛል፣ ግን በአሁኑ በቃ ትወደዋለህ አንተም በቃ ጀስት ለሪላክስ ነው ምናምን ለማለት ነው ምናምን ይለኛል። አይ እኔ እኮ አልለመድኩም፣ ከለመድኩም እንዳንተው ነው መሆኑ ምናምን ብለን በቃ ተቀላልደን እንትን እንላለን። ቆይ ማለት የምር ወገቡን ብቻ ስለሚያመው ነው ወይስ ሌላ የለመደው ነገር አለ ማሳጅ ቤት ውስጥ? እኔ እንጃ። እኔ እስከማውቀው እንግዲህ አብረን ያው ከስራ መልስ አንድ ሁለት ብለን ምናምን ወደ የቤታችን ነው የምንገባው። ሌላ ነገር እኔ አላየሁበትም። ያው እንደ ወንድምም እንቀራረባለን ብለኸኛል እና የተለየ የምታውቀው ነገር ካለ ሜቢ ብዬ ነው የምጠይቅህ። ያው እኮ ጉዳያችንም ወደዛ እየሄደ ስለሆነ ያው እሱም ስላጠራጠረኝ ነው አንድም የጠራው። ያው ከእሱም ችግር ይሁን ወይ ከማሳጅ ቤቱ ይሁን እሱም ስላጠራጠረኝ ነው። እና እሺ ምንድን ነው ያለህ የዛን ቀን የተለየ ነገር ከሌላው ቀን? እንሂድ ምናምን ብሎ በቃ እንደማልሄድ ያውቃል። ወተወተኝ እንደዚሁ እንሂድ ምናምን ሲል ኧረ አልሄድም እኔ ምናምን። ለምንድን ነው ግን አንተ የማትወዱበት ምክንያት ምንድን ነው? ማለት ትክክለኛ ምክንያቱን አውቀዋለሁ ወይስ ከዚህ በፊት ያየኸው ችግር አለ ወይስ ምንድን ነው? አንደኛ ነገር እንዳልኩ እዚህ እኛ ሰፈር መሄዱን ባቅ ኖሮ እኔ የምከለክለው ነበረ፣ ነግሮ ነበር። ለምን? ያው እዛ የማይሆን ነገር ነው ማሳጅ ብሎ ማሳጅን ተገን በማድረግ ሌላ ስራ ነው የሚሰሩት እነሱ። ይህንን ነገር አንተ ታውቃለህ በፊት? እንዳልኩ ሄጄ ባላቅም ሰዎች ሲያወሩ እሰማለሁ። የሰፈር ሰዎች ኧረ እዛ ቤት እኮ እንደዚህ ማሳጅ ቤት ብለው ከፍተው ሌላ ነገር ነው የተለያዩ ምንድን ነው ሌላ ነገር? የሆነ በቃ የሚጨስ ነገር ሺሻዎች፣ እጽ ነገር ምናምን ነው የሚጠቀሙት። ከዛም ዘሎ በቃ በእጹ ደንዝዘው የሰፈሮቻችን ሴቶች እየተላከፉ ከዛም አለፈ ሲል ጨለም ሲል ሴቶቻችንን እንትን እያሉ እየጠለፉ እየደፈሩ ነው እዚሁ እና ይገርማል። ጓደኛዬ ከዛ አልሄድም ብየው ሄዶ ቀረ። ቶሎ ነበር የሚመጣው፣ በቃ አልመጣም፣ አልተመለሰም። ሄዶ በቃ 2 ሰዓት 3 ሰዓት ቆይቶ ቢመጣ እንጂ እንደዚህ ቆይቶ አያውቅም። ሲያመሽ አይ በዛው በቃ እናቱን ሊጠይቅ ሄዱ ነው ብዬ በቃ ተጠራጠሬ እንትን አልኩ። ከዛ ባይ ስልክ አልደወልክለትም? አልደወልኩለትም። ውዱድ ያው አንዳንዴ ማዘርጋ ሄዳለሁ ምናምን ስለሚለኝ በቃ እናቱ ጋር ነው ምናምን ብዬ እሑድን ዘለሉ። ከዛ ማታም ሳይ አልመጣም፣ አይዛሩ ነው ምናምን ብዬ በነጋታው ስራ እንሂድ ምናምን ብዬ ቤቱ ስመጣ የለም ቤቱ ቁልፍ ነው አልመጣም። ከዛ የደወልኩለት ከስራ ስመጣ ስራም ሲሄድ አይ ባይመቸው ነው ምናምን ብዬ ስራ ሰርቼ ምናምን ከዛ አሁንም ሳይ እንትና ስደውል ጭራሽ ስልኩ ኦፍ ነው፣ አይሰራም። ጭራሽ አይሰራም ስልኩ። ሌላ ሰው ለማጠየቅ አልሞከርክም? እዛ ነው ወይስ ከዛ ውጭ ሌላ ቦታ ሄዳለሁ ብሎ ነግሯል? ከዛ በኋላ አይ እዛ ነው የሚሄደው ነው ያለኝ። በቃ እንትን ብዬ ማሳጀራ በቃ አንተ ካልሄድክማ በቃ እኔ ደርሼ ልምጣ ብሎ እንደተለመደው እንትን ብሎ ማሳጁን እንትን ብሎ ይመለስ ነበር። ከዛ እኛ ወደ ተለያየ ፕሮግራማችን እሑድ ነው እንዳልኩ ረፍታችን እንዝናናለን። ከዛ በቃ ወደ ቤታችን። እሱስ ማሳጅ ቤት ሲሄድ አንተ በምንድን ነው የምትዝናናው? ያው ጓደኛዬ ነው አንለያይም ብለኛልና ያቺ ሰዓት ያው ትለያያላችሁ እና አንተ ምንድን ነው የምታደርገው? ያው እሱ እስኪመጣ ቤት ምናምን አዘገጃጃለሁ። አንድ ያለችኝ እሑድ ስለሆነች ቤት አዘገጃጃለሁ። ቤተክርስቲያን እሳለማለሁ ምናምን ቤተክርስቲያን እሄዳለሁ። ከዛ መልስ ቤት አዘገጃጃለሁ። ቁርሴን በልቼ ምናምን አይቆይም ብዙ ትንሽ 2 ሰዓት 3 ሰዓት ይቆይ። ከዛ ይመጣል። ምሳ በልተን በቃ እንወጣለን። እሺ የሄደበትስ ማሳጅ ቤት አልነገረህም? እንዳንተ የት እንደሆነ ቦታው አልነገረኝም። የሆነ ይገርማል። የኛ ሰፈር ሰዎች እንደ አጋጣሚ
እንትና እኮ ጠፋ ምናምን ምን ነው አላያችሁም አብረን አትለያዩም አይደል ምናምን አለች። ከዛ ውይ እኔም እኮ ጠፍቶብኝ እናቱ ጋር ማዘር ጋር ምናምን ውይ ውለታ እኮ እንትን ወደ እድር ልከፍል ሲሄድ እዚህኛው እኛ ሰፈር ያለው ማሳጅ ቤት ሲገባ አየሁት አለች። የት እዚህ አላመንኩም። ኧረ ተይ ምናምን ብዬ ኧረ እሱ እዚህ አይገባም ምናምን የሚገባም አይመስለኝም ምናምን ምን እንደሚደረግ እያየ እንዴት ይገባል ምናምን ብዬ ችላ አልኳት። ከዛ እንደምንም አጠያይቄ በቃ እናቱ ቤት ሄጄ ኧረ እንደውም አልመጣም ከመጣም ቆያለች። ጭራሽ አልመጣም። ከዛ 4 ሰዓት ሲሞላው ፖሊስ ጣቢያ ሄጄ አመለከትኩ። መጡ። እኔ አላየሁም ግን ሰው ነው የጠቆመኝ ብዬ ነገርኳቸው። እዚህ ሲገባ ታይቷል፣ እዚህ ታይቷል ሰው ነው የጠቆመኝ ብዬ ገብቶ ቼክ አደረጉ። ያው እንዲሁ በስመ ውስጥ ስንገባ ውስጥ የሚደረገውን ሸፋፍነውታል። እንዴት? ምንድን ነው የሸፋፈኑት? በቃ አጥፍተውታል። ፊት ለፊት 1-2 ሰው ማሳጅ እንደሚደረግ ሰው አድርገው እንትን እየሰሩ ነበር። የሚጠቃቀሙበትንም ቤት ምናምን አጽድተውታል ምናምን በቃ ሪል ማሳጅ ቤት ነው የሚመስለው። ከዛ እንትና መጥቷል ምናምን ሲባል ኧረ እንደውም ብለው ሸመጠጡ። በቃ አልገባም አላየነውም ምናምን ማን ነው አሉ። ሌላ ቀን እዚህ አይመጣም አይመጣም እኛ እናውቅም እንደዚህ የሚባል ሰው። ግን ደንበኛ ነው እዛ ቤት እሱ ነው? ለመጀመሪያ ጊዜ ነው እዛ ቤት ሄደው? እዛ ነው በቃ ሰው እኔ አላየሁም። በቃ ተከትዬው እንትን ስለማለት እንዴት እንደውም አታውቅም አንተ እዚህ እንደሚመጣ ምናምን አለ። እኔ በቃ ገርሞኝ በቃ እንዴት ይገርማል። እያወራን ነው የምንሄደው መንገድ ላይ በቃ እንደውም እዚህ ማሳጅ ቤት ምናምን ስል ቶሎ ነው ወሬ የሚያስቀይስ ቷቸው እባክህ ምናምን እኔ እንጃ። ጠይቀው አታውቅም አንተ? አላውቅም በቃ ያው የራሳችንን ወሬ እንትን እያለን እንሄዳለን። እኔም እንደሚጠቀምም አልገምትም። እንዴት ትገምታለህ? አብረህ እየሰራ አብረህ እየበላ እየጠጣ ጭራሽ በቃ ተለያይተንም አናውቅም። ከዛ እኔ ራሱ አላመንኩም። የሰፈር ሰዎች ሲነግሩኝ ውዱድ እኮ እዚህ እኮ ነው የምናየው ዮሴፌን ምናምን እዚህ ነው የሚገባው እዚህ እንትን ይላል። ከዛ 1-2-3 ሰዓት ቆይቶ ይወጣል ምናምን። እዚህ አንድ የሰፈር ጀለስ አለ ምናምን እሱ ሲነግረኝ ነው ያመንኩት። እዚህ እኮ ነው የምራችሁት ነው እነዚህ ምናምን እዚህ ነው የሚገባው ውዱድም እዚህ እኔ እንደውም እንትና ዳኒን ለምን አታመጣው ምናምን ስለው አይ እሱ በቃ እንደዛ አይመቸውም ምናምን ብሎኝ ሁላ እንትን ይለኛል። ከዛ ፖሊሶች ደንበኛ ነው ታዋቂ ነው እዛ ቤት ማለት ነው። እንደው ሰዎቹ እንዳሉ እንደዛ። እና እስቲ አንተ ያው ፖሊሶቹን ይዘህ በምትሄድ ሰዓት በዋነኝነት ምንድን ነበር የሰማው? ከሰው የምሰማው ነገር አለ ብለኛል እና እስቲ ምንድን ነው እሱን በደንብ ዘርዝረ ነገር። በቃ እንዳልኩ እዛ ውስጥ ይቃማል፣ በቃ ይጨሳል፣ አሺሽ አደንዛዥ እጾች ምናምን በቃ እንደ ጉድ ነው እንትን ሰፈሩ ውስጥ ራሱ ሽታው ራሱ ያውዳል። በቃ በጣም ነው እንትን የሚለው። ፖሊሶቹ ራሱ ያውቃሉ እኔ ሲመስለኝ ያው እንዲሁ የሆነ የሻይ ምናምን እያሉ እንትን ስለሚሏቸው ነው እንጂ በደንብ ያውቃሉ። ምንድን ነው እናንተ በደንብ እንዲፈተሽልህ ነው አይደል እዛ ቤት የገባው? አንተ በስነ ስርዓት ፈትሸዋል ያለውን ነገር እስከ ውስጥ ድረስ ያለው ሜቢ በብዙ ነገር ተደብቆ ብዙ ነገር ስለሚደረግ ብዬ ነው። በመጀመሪያ እኔ ከፖሊሶቹ ጋር ግንኙነት እንዳላቸው አላወኩም ነበር። ከዛ መርማሪው ፖሊስ እኔ ውጪ ነበርኩ እንዳከተ በረንዳ ላይ ነበርኩና መርማሪው ፖሊስ እንዲሁ ገብቶ ፈትሸዋለሁ አለኝ። ከዛ ሲለኝ አመንኩትና ከዛ የት ሄዶ የተለየ ነገር አልነገረኝም። ሲወጣም እንዲሁ ቀለል ያለ ልብስ ነው ለብሶ የወጣው። በቃ ጥርጣሬ ውስጥ ገባው። ፖሊሶቹም እንደዚህ 24 ሰዓት ሲሞላው እንትን ያልኩት መጥቶ አየ ምናምን እኔ ራሱ ገብቼ ተጠራጠርኩ። እንኳን ፖሊሱ እኔ ራሱ ገባ በቃ ቤቱ ጭራሽ እንደዛ እንዳልኩ አይመስልም። ኦኬ ኖርማል በቃ ኖርማል ስራ ማሳጅ ቤት ነው የሚመስለው። ኖርማል እንትን ነው የሚመስለው። ሜቢ እውነት እዛ ሄዶ ባይሆንስ ብለህ አስበሃል? አስቤያለሁ ግን በቃ እናቱ ጋርና እዛ ነው የሚሄደው። ሌላ የትም የሚሄድበት ቦታ የለም። ጓደኛ ሲለም የፍቅር ጓደኛ የለውም። እንዳልኩ በቃ ጠዋት አብረን እንወጣለን አብረን እንገባለን በቃ
በጣም የሚገርም ነው። ያው ከዛስ በኋላ አንተ ምንድን ነው ያደረግከው? ፖሊሶቹም እንግዲህ ፈትሸዋል ብለኛል እና ስልኩስ ለመጨረሻ ጊዜ የነበረበት ሎኬሽን አልታየም? ዝግ ነው። በቃ እኔ ነበርኩ የደወልኩለት እና ከመርማሪው ጋር ደወልለት። ጭራሽ ዝግ ነው። ሲሙ ወጥቶ እንትን ብሎ የለም። በቃ ከአገልግሎት ውጭ ነው። ሲም ካርዱ የለም። በጣም የሚገርም ነው። ከዛስ በኋላ አንተ ሌላ ያደረግከው ነገር አለ እሱን ለማግኘት? በቃ አንድ የሆኑ አሮጊቶች እንዲሁ በሾርኔ ምን እነዚህም የራሳቸው ሰዎች ናቸው ምናምን ሲሉ አንድ ሁለት ጣቢያ ሌላም ሰው ጋር እንትን ብዬ ነበረ። ሌላም እንትን ጣቢያ ለማናገር ሄጄ እንደዚህ ያስረዷቸው ምናምን። በመጀመሪያ ተረጋጋሉኝ። ያው የህግ አካላት እኔም በንዴት እንደዚህ የህግ አካላት በገንዘብ ተገዝተው እንደዚህ እንትኔን ጉዳይን እንትን አላሉ ምናምን ስል ተረጋጋ፣ መጀመሪያ ላይሆንም ይችላል በስም ማጥፋት እንዳይከሱ ምናምን ብሎ አንድ ፖሊስ አረጋግቶኝ ነው ብሎኝ አብረን እንሄዳለን ብሎ እሱም ሲታይ እንደ መጀመሪያ ሁለተኛ ይመስል ነበረ። ከዛ ሄደ። ከዛ በቃ እንደለመዱት ወረቀት ይዞ መጡ። እንዲሁ እንትን አሉ፣ ጠየቁ፣ መረመሩ። ከዛ በቃ እንደውልልሃለን አዲስ ነገር ካለ እንደውልልሃለን ብሎ እንግዲህ ስልካቸውን እየጠበቅኩ ነው። መልካም እንግዲህ ያው ጓደኛህ እንግዲህ በሰላም እንዲገኝ የኔም ምኞት ነው። እስቲ ከዛስ በኋላ እኔ አየሁት ያልከኝ ነገር ምንድን ነው? አንተ ስለ የደረሰው ነገር ብዙ ነገር ያው በስልክም የተወሰነ አውርተኸኛል እና እስቲ በደንብ ግልጽ አድርገህ ያው ተመልካቾችም ስላሉ ግልጽ በሆነ መንገድ እስቲ ንገረን። እንዳልኩ በቃ ህግ አካላት ጋር ሄጄ አልሆን ሲለኝ በቃ ራሴው ሳልወድ በግድ ያው ወንድሜ ነው ከጓደኛ ያልፎ ወንድሜ በቃ ራሴው ልሰልላቸው ራሴው በቃ እንትን ልበል ብዬ ከሳምንት በኋላ ሄጄ ነበር። እንዴት ምን ተጠቃሚ መስለህ ነው ለመግባት ነው ወይስ? በቃ እንደዛ በቃ ሙሉ ለሙሉ እንደዛ ሆኜ። አንተን አላወቁም? እኔ እንዳልኩ ያው ከፖሊሶቹ ጋር ስመጣ በረንዳ ላይ ነው የምሆነው። እዚህ ነው ቤቱ ብዬ በረንዳ ላይ ነው የምሆነው። እንዳጋጣሚ አላዩኝም። በቃ የሚያውቁኝ ውጭ የሚቆሙት ጋርዶቹ ናቸው። እነሱም ውጭ ስለሚቆሙ ብዙም ለውስጥ እንትን አይሉ ችግር ሲፈጠር ምናምን እንትን የሚሉት እንጂ ውጭ ነው የሚቆሙት። ውስጥ ያሉት ዋናዎቹ ምናምን አላዩኝም። እና በቃ ተጠቃሚ መስዬ ምናምን ስገባ እንዳልኩ በቃ ቤቱ ተቀይሮ ይጨሳል፣ ይቃማል። ኖርማል ከማሳጅ ቤትነት ወጣ ብሏል ማለት ነው። ማሳጅ ከፈለክ ደግሞ ያው ሴቶችም አሉ ምናምን ቃዛ እንትን ብለው ከቃሙ ካጨሱ እንትን ካሉ በኋላ እዛ ትሄዳለህ ማሳጅ ምናምን። በዛውም የራስህ በቃ አለ አይደል ወደ ሌላ ነገርም የሚገቡ ስላሉ በቃ በዛው እንትን ብለው እንትን ይላሉ። ከዛ እኔ ገባው ምናምን ስገባ በአራዳ ቋንቋ በርጫ ፈልገሽ ነው ምናምን ፈልገሽ ነው ምናምን አሉ። እኔ በቃ ሽታውን አልቻልኩም። ገና ስገባ በቃ ልቤን ነው ያፈነው፣ አፍንጬም በቃ አልቻልኩም አትወልወል። ያው ወንድሜ ስለሆነ ነው እንደምንም እሱን ተቋቁሜ በቃ ሲሄድ ምናምን በቃ እንደዚህ የመጀመሪያሽ ነው እንዲህ ምናምን በቃ አለ የአራዳ ቋንቋዎች ምናምን እኔ ኧረ አያሳስብም ምናምን ችግር የለውም ምናምን ተረጋጊ ምናምን ብለው ወሰዱኝ። ከዛ እንደዚህ እያጣራው እንደዚህ የሚባል ሰው ፎቶውንም እያሳየው ምናምን። ከዛ እነሱም ያው የዋዛ አልነበሩም፣ ቶሎ እንትን አላሉ። ያው የቤቱ ባለቤቶች ሰዎች ግንኙነት ስላላቸው ሊነግሩኝ ፈቃደኛ ነው። ከዛ ምንድን ነው ምናምን ላስፈራሩኝ ማለት ነው። አይ ኧረ እኔ ምንም ግንኙነት የለኝም፣ ግን ያው ጠፋ የሚባል ነገር ስለሰማሁ ነው። ሰፈር ውስጥ እኮ የሌለ እየተፈለገ ነው፣ አልሰማችሁም እንዴ ምናምን ብዬ እንትን ለማለት ነበር። እና በቃ ሲያስፈራሩኝ ጊዜ ምናምን ምን አገባ ምንድን ነው ምናምን ሲሉ አይ እኔ ምንም ከልጁ ጋር ግንኙነት የለኝም፣ እንዲሁ ሰፈር ውስጥ ይሄ ነገር ስለተጋነነ ነው እንዲሁ ልጠይቃችሁ ብዬ ነው እንጂ ብዙም ምናምን አልኩኝና ዝም አልኩኝ። አኳኋናቸው አላማረኝም። ከዛ እነሱም የኔ እንትን ስላጠራጠራቸው ለአለቃቸው ተናገሩ። ሴት ነች አለቃቸው፣ አንድ ልጅ ሴት አለች፣ ለእሷ ተናገሩ። ዋናው አለቃቸው ሴት ነች።
ከዛ ግን እኮ ባታነሳ ስለሱ ጥሩ ነበር። ምክንያቱም ያው የሆነ ነገር እዛው ሆኖ ከሆነ በጣም አስቸጋሪ ነውና ምን ላድርግ ታዲያ ምክንያቱም እነሱ እንትናቸው ስለሆነ ይሄ ከባድ ወይም ደግሞ ያደረጉት ወንጀል ስለሆነ የሆነ ነገር ስለሱ ሲሰሙ እንኳን ውስጣቸው ላይ ጥርጣሬ ነው የሚሆነውና ስለሱ ባታነሳና በሌላ አይነት መንገድ በቃ ምን ላድርግ ታጣራ ጥሩ ነበር። ሌላም አማራጭ አልነበረኝም እንዳልኩ ለህግ እንትን ብያለሁ። ህግ ምንም እንትን አላስከዛ በቃ በራሴ በዛ ሰዓት ምን ተፈጠረሽ? ምን እንደማስብ ምን እንደምል በቃ ልጅ ይቻላል ስራም አቁመሃል? አዎ በቃ ያለሱ እንዴት ይሰራል? አብረን ነው የምንሰራው። ያለሱ እንዴት በቃ ጓደኛ እዛ ራሱ ስራ ቦታ ያሉት እንዴት እሱን ጥለህ እንትን ትላለህ? ይመጣል ከዛ በቃ እንደዛ እንትን ቢል እነሱም የሆነ በቃ ሊያምኑኝም በቃ እንዴ 50% በቃ ሊያምኑም ላያምኑ ውሸቴም እውነቴም የሆነ መሆኑን ለማረጋገጥ ተጠራጠሩኝና ለአለቃቸው ተናገሩ። እዛ እኔም ቶሎ እንትን አልኩ። መመላለስ ጀመርኩ እዛ ቤት ሳላነሳ ማለት እንዲሁ እንትን ማለት ጀመርኩ። የዛን ቀን ማለት ምንም አላሉሁም? ዝም ብለው አለፉ? የዛን ቀንማ በቃ ኧረ እኔ እኮ ዝም ብዬ ምናምን ብዬ አስቀየር ያው ተውኝ። እንዲሁ ተጠራጥረውኛል። ምን አለች ሴቲቷ ስትሰማ? ባለቤቷ እንግዲህ የሆነ ነገር ሆነ ያ ሰው እዛ ጓደኛ የሆነ ነገር ሆኖ ከሆነ ከባድ ነው ይፈራሉና ያው ላንተም ደግሞ በጣም ጥንቃቄ ስለሚያደርጉ ምንም ያለችህ ነገር አልነበረም? በእርግጥ እኔ ምንም አላለችኝም። ግን እንዲሁ የግምቴን ስነግርህ ያው ገንዘብ የማይሰራው ነገር የለማ ያው ዝም በሉት ገንዘብ እንትን ካለ በገንዘብ እንትን ይባላል ምናምን ነው የምትለው። የህግ አባላቶቹንም እንደዛ በገንዘብ አጣላ በገንዘብ ገዝታ ነው እስከዛሬም እንትን እያለች ያለችው እንጂ ነገር እንትን ሲል ያ ሁሉ ህዝብ ያ ሁሉ የሰፈሩ ሰው ሲጠቁም እንግዲህ አስበው እቺ ሴትዮ እንዴት ቤቷ ከመታሸግም አልፎ እኮ እሷ በህግ መጠየቅ አለባት። ግን በቃ ይኸው እንደማንኛውም ሰው ቀብረር ብላ ነው የምንኖረው። እና እንደዛ ሲመስለኝ ያው በገንዘብ ልደልለኝ ያሰበች ይመስለኛል እንዲሁ ሲመስለኝ። ከዛ በቃ እዛ ስመላለስ ምን ስል እዛ 1 ወር ሙሉ አላነሳውም ስለሱ። በቃ እንዲሁ ጓደኛ እንትን እስከምትል እስክትግባባ ድረስ ምን እስከምትል ድረስ እኔ ራሱ ይገርማል በቃ ሱሰኛ ሆኜ ነበር እንዳልኩ መጀመሪያ ስገባና እንትን ስል ሱሰኛ። በኋላ ላይ ምን ሳታውቀው ነው ወደ ሱስ የገባው? ወደዛ በቃ ምን ላድርግ ለጓደኛዬ ለወንድሜ ስለሆነ ምን ላድርግ ታዲያ እሱ እንትን ስላለ የእሱንም እንትን በቃ የእሱንም የመጥፋት እንትን ሞቶም ከሆነ እንትኑ ሬሳው እንትን እንዳይል በቃ እንዲሁ በሆነ እንትን እንዳይቀር በቃ ለሱ ብዬ ነው። ከዛ ከወራት በኋላ ከአንዱ ጋር በደንብ ስለተግባባን ምናምን ውጪ ምናምንም እንትን ማለት ጀመረ። ውጪ በቃ ሲጋራ ሊያጨስ ሲወጣ እኔም ተከትዬ ወጥቼ እንዲሁ በቃ ኧረ እዚህ ሰፈር እኮ ስለዛ ልጅ እኮ እንትን እየተባለ ነው ምንድን ነው እዚህ ነው የሚመላለሰው እየተባለ ነው። እና እኔ ልንገርህ ብዬ ነው። በኋላ ይገርማል ሚስትና ልጆች አሉት። ከዛ በኋላ ልጆች ሚስትና ልጆች እንትን እንዳይሉ ምን የተፈጠረ ነገር አለ? የተፈጠረ ነገር ካለ ቶሎ ብለህ አንተ እንትን በል ነፃውን የምታውቀው ነገር አለ ምናምን ብዬ እንዲሁ ጠየቁ። መናገር አልፈለገም ነበር መጀመሪያ። ፖሊስ ነህ እንዴ ምናምን ብሎ የሆነ ፊቱን እንትን ሲል ኧረ እኔም ፖሊስ እኔ እንዲሁ ሰፈር ውስጥ እንትን ሲሉ ስለሰማሁ ነው ምናምን ሲል አዎ እባክህ ሴትዮዋ የሆነች እንትን ጨካኝ ነገር ነች ምናምን። የሆነ ልጅ በእርግጥ ያሳየኝ ልጅ እዚህ ይመላለስ ነበረ። እሑድ ነው የሚመላለሰው። ሰዓቱንም ነገረኝ። ልክ ነው እዚህ ይመላለስ ነበረ ያው ማሳጅ እያለ ምናምን። ከዛ እኛ ጋር እንደውም እንትን እያለ ነበር ይቅም ምናምን እኛ የምንጠቀሙን ይጠቀም ነበር። ደነገጥኩ። እሱ ነው አላመንኩም። ፎቶን ሁላ ደጋግሜ ያሳየሁት ይሄ ልጅ። ከዛ በቃ ጭራሽ በቃ አላመንኩም። እንዳልኩ አብረን ስንሆንና አብረን ስንሆን በቃ ጭራሽ እንኳን እንደዚህ ጫት ሲጋራ አደንዛዥ ሊጠቀም አይደለም ምን ብዬ ላስረዳ። በቃ ጭራሽ እንትን ስሙ ራሱ ሲነሳ እንትን ማለት የሚዘገን ነው ልጅ ነበር። እዛ ራሱ ስራ ቦታ እንደሚያጭስ ልጅ አለ። በቃ ዞር በልልኝ ምናምን ነበር የሚለው ሲያስመስለው ማለት ነው ብዬ በቃ እኔም አላመንኩም። ሲነግረኝ እንደዚህ ተጠቅሞ ምናምን
ከዛ ከአለቃችን ጋርም ትንሽ ግንኙነት አለው አለኝ። ምን አይነት ግንኙነት? ምን አይነት ብዬ ላስረዳው? ግንኙነት አለው አለኝ። እኔ ብዙም እንትን እሱም ብዙም እኔ አልከታተላቸውም አለኝ። ግን እሱ ሲመጣ ልዩ እንክብካቤ ልዩ ፍቅር ሰጥተው ነው አለኝ። በቃ ተንከባክበው ምን ብለው በቃ እንትን በል ተጠቀም ሂሳብ በኔ ነው በቃ ምናምን ብላ በቃ ልዩ እንክብካቤ ነበር የምታደርግለት አለኝ። ከዛ እኛ ጋር እየተጠቀመ ምናምን ተነስቶ መጣሁ ብሎኝ ሄዶ ምናምን መጣሁ መጠጥ ጠጥቼ ከእሷ ጋር ምናምን ከእሷ ጋር ነው መጠጥ የሚጠጡት አብረው ከባለቤቷ ጋር ማለት ነው። ከእሷ ጋር ነው መጠጥ የሚጠጡት። ከዛ አልተመለሰም አለኝ። አይ እኛም በቃ ቤቱ ሄዶ ነው ምናምን ብለን የራሳችንን ጨዋታ ይዘን ምናምን እንትን እያለን ነበር አለ። ከዛ በኋላ መጠየቅም ፈራናል። ከጠየቅን እንደምታየው እዚህ በር ላይ ያሉት ለገናዥ እንዳንመች አድርገው ነው እንትን የሚሉን አለ ሲነግረኝ። እና በቃ ዝም ብለን መኖር ጀመረን እንጂ በቃ እሷ ነች ያጠፋችው፣ ምን እንዳደረገችው እኛም አናውቅም አለኝ። ከዛ ይገርማል እንዲህ ስናወራ ደግሞ የሆነ የሚሰማ ልጅ ነበር ሌላ። ከዛ ሄዶ ለእሷ ነገራት ይህንን ነገር እንደዚህ ልጁም የእሱ ጓደኛ ሳይሆን አይቀርም እና ከመሀላችንም የሚከዳ ሰው ተገኝቷል ምናምን ብሎ ነገራት። ከዛ ስንመለስ ያው በፍቅር የት ሄዳችሁ ነው ምናምን ብላ ምናምን ጓደኛዬን ያው ልበለው እንጂ አብረን ውጪ ነበር እሷ ጋር የሚሰራው ማለት ነው። እሱን ጠርተውና እፈልጋለሁ ምናምን ብለው የሆነ ቤት አለ እንደዚህ ወደ ጓሮ ነገር ሌላ ቤት አለ ከሚጨስበት ቤት ወደ ጓሮ ነገር አለ። አይ ከሚጨስ ከማሳጅ ቤት ውጪ ደግሞ ጓሮ አለ የሆነ ቤት። ያኔ ነው የሚያወቁት። ከዛ ልክ ለመከተልም ሳስብ በር ላይ ጋርዶች አሉ እንዳልኩ። ከዛ ያላዩኝም ነበረ። ስከተል አንዱ ጋርድ ወዴት ናት ምናምን ብሎ ሲያስደነግጠኝ አይ ሽንት ቤቱ ወደዚህ ነው ምናምን ብሎ ይገርማል ከሽንት ቤቱ አጠገብ ነው። ከዛ እዛ ሲሄድ ሰዎች አሉ ብዙ በቃ እንትን ያሉ ምናምን እባክሽ እንደዚህ በቃ ሴትዮዋ እንትንም ገንዘብም ታበድራለች መሰለኝ እባክሽ እመልስልሻለሁ የዛሬን ማለት ምናምን በቃ ጩኸቶች የተለያዩ ጩኸቶች። ከዛ በቃ ይሄንን አይቼ ምናምን ለህግም ከተናገሩት ያው ነው አልኩኝ። እዛ በቃ ተመልሼ ከሄድኩም ያው ነው። ስለዚህ ተመልሼ ቁጭ አልኩ ምናምን። በሁለተኛ እኔን ጠራች። ከዛ ፈራሁ። ከዛ በቃ ምንም ቢሆንም በቃ ላለማስነካት ብዬ ሄድኩኝ። መጠጥ ቀርታልኝ ነበረ። ምን አይነት መጠጥ? ያው ሴቶች አይደሉ ወይን ነው የቀዱልኝ። ከዛ ያ የነገረኝ ሰውዬ ሳስታውስ መጠጥ አብሮ ነው የሚጠጡት ብሎ ነግሮኝ ነበር። ከዛ እቺ ሴትዮ ምን አሰባ ይሆን ምናምን እያለ ደግሞ ስመጣ ቀርቷለች። እኔ ፊት በቀደው እሺ የተቀዳ ነው። ከዛ አልጠጣም ምናምን ስላት ጠጣለች ሳትወድ በፊት ትንሽ ተጨቃጭቅን ምናምን ካልጠጣ እጠራቸዋለሁ ውጭ ያሉትን ጋርዶቹ ምናምን አለች። ከዛ አልጠጣም ምናምን። ከዛ መጡ ጋርዶቹ ሁለቱ በቃ እንደምንም ተታግለን ምን ብለን እንደምንም እንትን ብለን የሰፈር ሰው ጩኸት ሲሰማ ሲሉ ምናምን ደንግጦ ለቀቁኝ። አመለጥኩ። ከዛ ለህግም አልተናገርኩም። ከዛ እንዳለ እኛ ሰፈር የሆነ ሚዲያ ነው ምናምን የሚሰራ ለምን እንደ አሉ እንደዚህ የሰው እንትን እያዩ ፍርድ የሚሰጡ ለህግም እንትን የሚሉ ትክክለኛ ናቸው። ከዛ ንቄው ነበር። ይገርማል በሰዓት በእኔም አይፈረድም። ለምን በዛ ሰዓት ከአንድም አልፎ ከ3 በላይ ፖሊስ ጣቢያ ሄጄ ምንም እንትን አላገኘሁም፣ መልስ አላገኘሁም፣ መፍትሄ አላገኘሁም። ስለዚህ ንቄው ነበረ። ከዛ በነጋታውም ተገናኘን። ከ2 ቀን ነው ከ3 ቀን በፊት ተገናኘን። ሄድክ ጠቆምክ ሲለኝ ኧረ እባክህ ተው ምን ፖሊስ ያልፈታልኝን እነዚህ ሊፈቱልኝ ነው እንዴ ምናምን ብዬ ንቄ እንትን ብዬ ከዛ ቪዲዮ ሲያሳየኝ በቃ አመንኩ። እያመንኩ መጣሁ። ከዛ ደወልኩልህ አንተም መጣ።
ያው እንግዲህ አንተም በጣም ብዙ ጊዜ ነበር የደወልክልኝ። አክቹዋሊ እኛ በጣም ብዙ ጊዜ ያው ስራም ይበዛልና ለዛም ነው ብዙ ጊዜ እንግዲህ በዚህ አጋጣሚ ቶሎም ደግሞ ያልመለስንላችሁ ይቅርታ ለማለት እፈልጋለሁኝ። በጣም የሚያሳዝን ነው። እስቲ እሱ ያለችበትን አካባቢ ታውቀዋለህ አይደለ? አውቀዋለሁ፣ እዚሁ እኛ ሰፈር ነው። በጣም አሪፍ። ያው እዛ ማሳጅ ቤት ብንሄድ አስቸጋሪ ሊሆን ስለሚችል ያው ጋርዶችም ምኖችም አሉና እነሱን አንድ ላይ እንይዛለን። ግን መጀመሪያ እሷን ለብቻዋ ማናገር ስላለብን እሷ ጋር ብንሄድ ምን ይመስላል? ያው ይገርማል። እኔ አሁን አብረንም ብንሄድ ሴትዮዋ ትልቅ ሰው ነች፣ ግን በጣም ጭንቅላቱ አንተ ነው። አብረንም ብንሄድ መንቃቱ አይቀርም። ቁጡም ነች። ሰው በቃ አታስጠጋም። ያው ራሷ ፈልጋ እንትን ካላለች ሰው አታስጠጋም። እና እኔ አሁን ግራም ስለገባኝ ነው። እኔ አሁን ባለፈውም ተጣልተን የወጣ ነው ብያለሁ። ከመጣላትም አልፎ ጭራሽ እኔንም በጣም ነው በቃ የምፈልገኝ፣ በቃ እኔንም እንደ ጓደኛዬ እንትን ለማለት ለማጥፋት እና እንዴት ይሻላል ለማለት እኮ ነው የጠራሁት። ምንም ችግር የለውም ወይ በቃ እኔም ከቲሞቼ ጋር ሆኜ አንድ ላይ ሄጄ አናግራታለሁ። ያለውን ነገር እንግዲህ ለማስወጣት በዘዴ ለማናገር እሞክራለሁ። እንግዲህ ውድ ቤተሰቦቻችን ሌላ የምትለን ነገር ይኖራል በመጨረሻ? ያ ሌላ የምለው ያው ሰፈራችሁ ውስጥ የሚከናወነውን እንትን የሚለውን ነገር ማወቅ ማጣራት እና በቃ የህግ አካላትን ብትተባበሩ ነው የምለው። በጣም አሪፍ። እንግዲህ ውድ ቤተሰቦቻችን እንደምትሰሙት እንደምታዩት እንግዲህ በጣም ያው አሳዛኝ ነገር ነው የሰማነው። እንግዲህ ውድ ቤተሰቦች በቀጣይ እስቲ ያው እቺ ሴት ያለችበት ቦታ ድረስ ሄደን ምንድን ነው ያለው ሁኔታ የሚለውን ነገር ከእሷ ከራሷ እንግዲህ በቻልነው አቅም በቻልነው የማጣራት ሂደት ለማጣራት እንሞክራለን። ውድ ቤተሰቦቻችን እስከዚያው ድረስ ላይክ ሼር እያደረጋችሁ አብራችሁን ጠብቁ እንላለሁኝ። እስከዚያው ድረስ መልካም ቆይታ፣ መልካም ጊዜ። እንግዲህ ውድ ቤተሰቦቼ እንግዲህ ያው አካባቢዋ ላይ መጥተናል። እንግዲህ አንድ ቤት ውስጥ ተደብቀን እስከምትገባ እየጠበቅን ያለ ነው። ያው አሁን ትመጣለች አይደል? ሰዓት ሆኗል። አሁን ሰዓቷ ነው። አሪፍ ሰዓት ነው የመጣችሁት። ትገኛለች አሁን። በጣም አሪፍ። እንግዲህ ውድ ቤተሰቦች እንግዲህ እስቲ ምንድን ይፈጠራል የሚለውን ነገር አብረን የምናይ ይሆናል ማለት ነው። ውድ ቤተሰቦቻችን እስከዚያው ድረስ ሁላችሁም ላይክ ሼር እያደረጋችሁ አብራችሁን ቆይላለሁኝ። መልካም ቆይታ። ቤቷ ትሆናለች ብዬ አስባለሁ። ነኝ። አዎ ደውዬልሽ ነበር ቅድም። ሰላም ነው? እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። ሰላም አለን። እንግባ አይደለ? እንግባ። ስንት ናችሁ? አይ ከኋላም አለ። እና ምንድን ነው ይሄ ካሜራ? ምንድን ነው? ለምንድን ነው ካሜራ ይዘህ የመጣህ? አንተ አይደል እንዴ ልታናግረኝ የጠየከኝ? እሱማ ልክ ነሽ። እና ካሜራ ምን ያደርጋል እዚህ? አንድ ላይ ያው ያለውን ነገር ካሜራ ምን አስፈለገ? እኔ እናንተ ነን ማውራት ያለብን። አዎ እሱ ልክ ነሽ። እና ለምንድን ነው ካሜራ ይዘህ የመጣህ? ይኸውልሽ ይሄንን የምናወራውን ነገር ላለቆች ማሳየት እኮ እኔ ካልፈለኩስ መጠየቅ የለብኝም እንዴ? ካሜራ ብቀርጽ ቀርልሻለሁ ብለህ እንኳን አጠይቀኝም? እሺ ይኸውልሽ ካልሆነ ማጥፋት እናጠፋለን። እንድታጠፋልኝ ነው የምፈልገው እኮ እናጠፋለን። መቀረጽ አልፈልግም። እሺ እናጠፋለን። ችግር የለውም። ሰላም ነው አይደል? ሰላም ነው። አጥፋ ካሜራው። ምንድን ነው? ለምንድን ነው ካሜራ ይዘህብኝ የመጣህ? አረ ይጠፋል። ይሄን ያህል ምንድን ነው እንትን አትበይ እንዴ? ይጠፋል። ስለ ትልቅ ስራ ልናወራ ነው አይደል? ችግር አይደለም። ለትልቅ ስራም ቢሆን ማወቅ አለብኝ አይደል እንዴ? እኮ ያው የምናወራው ነገር ቢቀረጽ ምን ችግር አለው? ኖርማል አይደል? ለምን ችግር የለውም? እንዴት ምን ችግር ሊኖር ይችላል። እኔ ካልፈለኩስ? እሺ ችግር የለውም። አጥፋላት። እንደዚህ ማለት እንደዚህ ትቆጫለሽ ብዬ አላሰብኩም እኮ። በስልክ እኮ ብዙ ነገር አንድ ሰው ያለ ፍቃዱ እንደዚህ አይነት ነገር ሊደረግ ስለማይችል ግድ ነው መቆጣት አለብኝ። ለምን ጉዳይ እንደመጣህ ለምን አላማ እንደመጣህ አላውቅም። እንደገና ደግሞ ከካሜራ ጋር እኔ እኮ ፍቃደኛ ይሆንኩልህ የምትሰሪውን ስራ ለማወቅ ያለውን የስራሽን ሁኔታ እንዴት እዚህ ስራ ውስጥ እንደገባሽ ጠይቅሻለሁ። ቃለ መጠይቅ ማድረግ ፈልጋለሁ ስላልከኝ እኮ ተሞክሮ ወስዳለሁ ስላልከኝ ዝግጁ ሆኜ ጠበቅኩ እንጂ እንደዚህ
ካሜራ ለመጠየቁን ታዲያ በምን በካሜራ ነው እንጂ በምን ይቀርጻል? አላስ እኮ እንዴት ቮይስ መውሰድ ትችላለህ? ድምጽ መውሰድ ትችላለህ። አይ ካሜራስ ምን ችግር አለው? ቮይስ ከተወሰደ ምንድነው? ቀላል እኮ ነገር ነው። ምንድነው ይሄናል? እኔ እኮ ያንቺንም ድርጅትሽንም በዛው አስተዋውቅልሻለሁ ተብለ ብዬ ተስማምተን ነው አይደል የመጣው? እሱ ልክ ነህ። እንደሱ ተስማምተን እኮ ታዲያ እንደዛ ከተስማማን ደግሞ ያው በተስማማንበት ካሜራ እንዲቀረጽ በእርግጥ ሪከርድ አረግሻለሁ ነው ያልኩት። ግን ደግሞ ካሜራ ሲቀረጽ ምን ችግር አለው? ችግር አለው። ካሜራ ፊዚካሊ ነው የሚያሳየው አይደል? የሰውን ፊት ነው የሚያሳየው። ይሄ ግን ድምጽ ነው። እንዲታይ አትፈልጊም? አልፈልግም። ችግር የለውም። ለማንኛውም አጥፍተዋል አይደል? አጥፍቶታል። ስለዚህ ምንም እንትን ሳትይ ፍሪ ሆነሽ አውሪኝ፣ ችግር የለውም። እስቲ ራስሽን አስተዋውቂኝ። ገና እንግዲህ ወደ እንትናችንም ሳንገባ ትንሽ ጭቅጭቅ ሆነና እስቲ ስለ ራስሽ ንገሪኝ እስቲ። ያው ብዙ ነገሮችንም ስለ በእኔ ህይወት ዙሪያ ተሞክሮም ለብዙ ወጣቶችም እሰጥሃለሁ ብለሽኝ ነበረ። በስልክም ሳወራሽ ያለው እንትን ሁኔታሽ ደስ ይላል፣ በጣም ጥሩ ነው። ለሰው ስራ ለወኒ ያነሳሳልና እስቲ ስምሽን ንገሪኝ። መጀመሪያ እንጠይቅህና ከዛ በኋላ ስለ ተሞክሮ እናወራለን። አንተ በእኔ ስራ ላይ በምን ጉዳይ በኩል ማወቅ ፈልገህ መጣ? መጠየቅስ የፈለካቸው ነገሮች ምንድን ነው? ስለ ስራዬ ጉዳይ ነው ወይስ ደግሞ በምን ጉዳይ ማወቅ ፈለክ? ስለኔ ስራ ማለት ነው። አይ እኔማ እንግዲህ በዚህ ያው ገና ማለት በእንዴት ስኬታማ ሆንሽ በዚህ ስራ ዘርፍ፣ ሁለተኛ ወደዚህ ስራ እንድትገቢ ምንድነው ያነሳሳሽ የሚለውን ነገር ባንቺ በኩል ባንቺ ስራ ዘርፍ ብዙ ምስክርነቶችን እየሰማው ስለሆነ ለዛ ነው። ምን በምን መልኩ ነው ምስክርነቱን የምትሰማው? ያው አንቺ ጋር መተው ብዙ ሰዎች ታመው እንደዳኑ ምናምን ብዙ ነገሮችን ስለሰማው እስቲ ስለሱ ምን ብታወሪኝ ምንድነው ያለው የሚለውን ነገር ለማወቅ ነው። እኔ የምሰራው ማሳጅ ነው፣ ማሳጅ ቤት ነው። የራሴ ማሳጅ ቤት አለ። የራሴ ሳይሆን የሼር ነው፣ ዋና ባለቤቶች አሉ። ግን በብዛት እንደ ባለቤት እየሰራ ያለው እኔ ነኝ እዚህ ውስጥ ማለት ነው። ሁሉንም ነገር ማዘው ማናጅ ማደርገው እኔ ነኝ እና ስለዚህ ማሳጅ ነው ኦሬዲ የምንሰራው። ወገባቸውን ለታመሙ ሰዎች ለእግራቸው የጭንቅላት ማሳጅ እናደርጋለን እና የሻይ እንትንም አለን፣ ቡና ምናምን እናቀርባለን፣ ጁስም ምናምን ማሳጅ። ይሄንን ነገር ብቻ ነው የምትሰሩት? ይሄንን ነገር ብቻ ነው የምንሰራው። ከዚህ ውጭ ምን ሊሆን ይችላል? እስቲ እንደው መጀመሪያ እስቲ ያው ቀድመም ነገርሽ ነበር ራስሽን ማስተዋወቂ ነው። እንዴት ወደዚህ ስራ ልትገቢ ቻልሽ? እኔ ትንሽ ውጪ ነበርኩ። ከሀገር ውጪ ነበር? ከሀገር ውጪ ነበር። ከሀገር ውጪ ስለህ እንደዚህ ለስራ ሄጄ ትንሽዬ ብር ይዤ መጣሁና ይሄንን በሚሰሩ ሰዎች ጋር ተዋወቅኩኝ ማለት ነው። ከዛ በምተዋወቅበት ሰዓት እነሱ ኦሬዲ ከፍተውታል፣ ግን አንዳንድ ነገር ያስፈልጋቸዋል። የሰው ሼሪንግ ነበር። እኔ በሀሳባቸው ተስማምቼ ገብቼ እየሰራሁ ነው። ብዙ አመት ሆኖናል። ብዙም ትርፋማ ባንሆን ሰዎችን ለማገዝ ያህል ነው። ታመው ሲመጡ እንክብካቤ እንሰጣለን፣ ጥሩ ማሳጅ እናደርጋለን። ድነው የሚሄዱ ሰዎች አሉ። ዋጋችንም በጣም ብዙ እንትን አይደለም፣ ከፍ ያለ አይደለም፣ በተመጣጣኝ ዋጋ ወገባቸውን ታሞ ለመጡ፣ እግራቸውን ታሞ ለመጡ፣ ኃይለኛ ራስ ምታት ላለባቸው ሰዎች ማሳጅ እናደርጋለን። ከዛ ውጪ ያለው ስራ ይሄ ነው። በጣም ደስ የሚል ነው። እንግዲህ ምን እንደምልም አላውቅም። በጣም ጥሩ ነገር ነው እያደረግሽ ያለሽ ብዬ አስባለሁ። እና እስቲ ከኔ ጋር ሼር የሚሰሩ ሰዎችም አሉ ብለሽኛል። እና እስቲ ስለነሱ እስቲ ንገሪኝ። አሁን ስለነሱ በቅርብ እዚህ ጋር የሉም። እንዳጠቃላይ ሲነግርህ እኔ በጉልበቴም አንዳንድ ማቴሪያል እንደመጣው ሼር ስናደርግ ስላቀረብኩኝ በዚህ ሰዓት እኔ ነኝ ይዤው የምገኘው። በብዛት እነሱ እዚህ የሉም። ምክንያቱም ከኔ የተሻለ የነበራቸው ስለሆኑ የተሻለ ነገር ላይ ሄደዋል። ከዚህ የምንገናኘው በሳንቲም ነው። በሳንቲም ስለ የተሰራው ነገር ግን ያንቺ ብቻ እንደሆነ ነው እኔ የሰማሁት። አይ ሰው አለ ብቻዬን እንኳን አይደለም። በመረጃ የሰማሁት ግን እኔ እነግርሃለሁ እኮ እንደ ዋና ኃላፊነት እንደ ባለቤት እዚህ ጋር የምታየውን ከስተመርም የሚያውቀው ሰራተኞችም የሚያውቁት እኔ ነኝ። ስለዚህ ብቻዬን የግሌ አይደለም፣ ሌሎችም ሰዎች አሉበት እያልሽኝ ነው።
እንደው እንዴት ከውጭ ነበር የመጣሁት ብለሽኛልና እንዴት በቀጥታ ወደዚህ እንትን ልትገቢ በጣም የገፋፋሽ ምንድን ነው? በቀጥታ ወደዚህ እንድገባ የገፋፋኝ እኔ ከውጭ ስለ አሁን ውጭ አውሮፓ ምናምን አይደለም አረብ ሀገር ሄጄ ሰርቼ ትንሽ ብር ነበረች እና ምን ልስራ ብዬ ሳስብ ከአንድ ሰው ጋር ተገናኘው። በዚህ ጉዳይ ላይ አወራን። ቤቶቹን ምናምን ሬዲ አድርገው ነበር። ገባሁኝ እዛ ስራ ላይ። ከዛ እኔ በዋነኝነት መሰራባቸው ሰዎች የነበሩት እዛ ውጪ በዚህ እኔ በመሰራበት ስራ አይነት ነበራቸው የራሳቸው ሱቅ። ምን አይነት እዛ ማሳጅም አለ የእንትን ሞሮኮ ምናምን አላቸው እና ያንን ስላየው እዚህ ጋር ያቀተኝም ብዬ እኔ ገባሁ። እዛ ባለሙያ ነበርሽ አንቺ? አልነበርኩም። እየሄድኩኝ አይ ነበረ አንዳንድ ጊዜ በጽዳት በኩል አግዛቸው ነበር እዛ ያለው ማለት ነው። የነሳይ ወደዚህኛው አላማ ያቀተኝም ብዬ አስቤ ገባሁበት። እንደው እስቲ ምን አይነት ችግር ገጥሞሽ ያውቃል? ከስራ አንፃርም ሊሆን ይችላል ከብዙ ነገር አንፃር። አሁን እዚህ በምሰራበት አሁን ባለው በስራ አንፃር ነው የምትለኛል? ምንም የከፋ ችግር አለ ብዬ የምለው የለም። ሁሉም የመጣ ከስተመር በደስታ ተስተናግዶ ነው የሚሄደው። አስተናግጄው የሚፈልገውን ነገር ሁሌም እኔ እዚህ አለው ማለት ለሚፈልገው ነገር ከሰራተኞቼ እንዳሉ ሆኖ እኔ አለው። ለሚጠየቀው ነገር፣ ለሚጎለው ነገር፣ ለሚያንሰው ነገር ቅርብ ነኝ። ከዚህ ወጥቼ አላውቅም። እንደማንኛውም ሰራተኛ በጠዋት ተገኝቼ ከስተመሮቼን የመንከባከብ፣ የመቀበል፣ የጎደለውን ነገር የመስማት፣ ያነሰውን ነገር በማቅረብ እዚሁ ነኝ። የትም ሄጄ አላውቅም። ስለዚህ ይሄን ያህል የከፋ ነገር እንትን ብሎኛል ብዬ አላስብም። የለም የምታወራው ከፍ ብሎ የምታወራው የከፋ ነገር የለም። ስለዚህ ያው ሁሉም ነገር በጣም ባሪፍ ሁኔታ ነው ማለት ነው። እኔ እስካሁን ድረስ ያለውበት እንደዛ ነው። ያው ሰራተኛ እስቲ እንደምትፈልጊው አይነት አግኝተሻል አንቺ? እኔ ሰራተኞቼ ያው እንደምፈልጋቸው አይነት ነው። ሰራተኞቼን እኔ አስቀይመውኝም አስቀይሜያቸውም አላውቅም። በጥሩ ሁኔታ ነው እየሰሩ ያሉት። እኔም ደግሞ ማንኛውም ሰው መቼም ራሱን ከፍ አያደርግም ማለት መጥፎ መባል ሰው አይደለሁም። መጥፎ መባል አሰሪ አይደለሁም። ደሞዛቸው በአግባቡ ይሰጣቸዋል። መብታቸውን በአግባቡ ተጠቅሞ እየሰሩ እኔንም አገልግለውኝ እነሱም የሚፈልጉትን ገንዘባቸውን ወስደው ነው። በጣም አሪፍ። እና እስቲ አንድ ያው ከሰራተኞች ጋር ምንም ችግር የለብኝም እያልሽ ነውና አንድ የሰማሁት ነገር ነበር። አንቺ መስሪያ ቤት መጥተው አንቺ ስራ ቦታ ገብተው ሰራተኛ መውጣት አይችልም። ለምንድን ነው? ካላቸው የስራው ፍላጎትና ካለኝ እኔ ኖ ከዛ ነገር አንፃር ሳይሆን እኔ እንግዲህ መረጃ ትክክለኛ መረጃ ደርሶኛል። ከምን አንፃር ሊሆን ይችላል? ከዚህ በፊት አንቺ ጋር የተቀጠረች ልጅ ከዛ መውጣት እንደማትችል ተነግሯት በግድ እንደምትሰራ ሰምቻለሁኝና ይሄ ነገር ምን ያህል ለምንድን ነው በግድ የምትሰራው? ስራ ፈልጋ መጣ በግድ የምትሰራው? አይ መውጣት እፈልጋለሁ ከዚህ ብላ በምትል ሰዓት እናንተ ደግሞ እሷ እንድትወጣ አንፈልግም። ከሙያው አንፃር ነው ወይስ ከምን አንፃር ነው እንደዚህ ልትሏት ይችላል? እንደዚህ ልንል ይቻላል። እንዴት ነው አሁን ለምሳሌ አንድ ሰው እኔ ሰራተኛ እስክፈልግ መቀመጥ አለበት። ይሄ ያው የማንኛውም መስሪያ ቤት ህግ ነው። ሰራተኛ ሳልተካ እሷ እንዴት ነው ጥላ ልትወጣ የምትችለው? ይሄ አንዱ ህግ ነው። አስቀድማ መናገር አለበት። ሁለተኛ ደግሞ እኔም ባስወጣ ቀደም አድርጌ ነው መናገር ያለብኝ። እኔም ውጡ ብዬ ባስወጣ ማለት ነው። እነሱ መውጣት እንፈልጋለን ሲሉ ማክሲመም የ2 ወር እና የ3 ወር ጊዜ መስጠት አለባቸው ቀደም አድርገው። ድንገት ግን ተነስቶ መውጣት የትኛውም መስሪያ ቤት አይቻልም። እኔ ጋር ብቻ አይደለም እሱ አይቻልም። ለማባረር ስትፈልጊ አንድም ቀን አታስቆያቸው አይደል? ምን ለማለት ፈልገህ ነው? እኔ አላባረር አንድም ቀን አታባረር። ሲጀመር እንውጣም ቢሉ ደግሞ መውጣት አይችልም። ለምን ይወጣሉ? ምክንያቱም አንቺ ጋር ካልተመቻቸው ሌላ ቦታ ሄደው የመስራት መብት አላቸው አይደል? እኮ የማይመችህን ፓርት እኮ መናገር አለብህ እንጂ ዝም ብሎ መውጣት የሆነ ነገር እንደዛ የሚባል ነገር የለም። ፈልገው ነው የሚሰሩት። ከወጡ እኔ እኮ አሁን ለምሳሌ ወጣ አይደል አንድ ሰራተኛ ቤቱ ሄጄ ከቤቱ ጎትቼ አመጣዋለሁ እንዴ? ለምን ይመጣል? ጠዋት በጭራሽ እንዲቀሩም ሌላ ቦታም እንዲሄዱ አይፈቀድላቸውም። ምንም ይሄን ነገር ደግሞ የሚባል ነገር የለም። ይሄ ስም የማጥፋት ስራ ነው።
ኖ ምንም ስም ማጥፋት አይደለም። ስም ማጥፋት ሳይሆን ይሄ የተረጋገጠና እርግጠኛ የሆነ ነገር ነው። በምንድን ነው እርግጠኛ የሆነ? ልክ እኮ አንተን እንደዛ እንዳልኩ እኮ ሆነህ ነው የምታወራው። በቦታው ላይ እንዳለ ሆነህ ነው የምታወራው። እንዴት አይነት እንትን ነው እያወራክ ያለ? ማለት መብት የላቸውም እነሱ መውጣት አይችሉም። ቤቷ ከሄደች እኮ ከቤቷ ፈንቅያ አላመጣትም። ተመልሳ እስከመጣች ድረስ ስራዋን መስራት አለባት። ይሄ ግድ ነው። አንዴ ሲጀመር ቤታቸው ሰው ጋር እንዲገናኙ መች ትፈቅዱላቸዋላችሁ? እንዴት ነው ማንፈቅድላቸው? እንግዲህ ይኸውልሽ እኔ በዝም ብሎ ባልባልታ ወሬ አይደለም ባግባቡ ነው ያንተምጥተህ ነው። አንተ እኮ እየተናገርክ ያለው አሁን ትክክል አይደለም አይደል? አውቀዋል ለራስህ ትክክል አይደለም ማለት ነው። ትክክል አይደለም እንዴ? እኔን እንደ ምበድል ሰራተኛ እንደ መስራት እየፈለገ አለ መስራት እየፈለገ በግድ እንደማሰራ እያደረክ ነው። ደሞዛቸው ተከፍሏል እንደ የሚሰሩት እሱ ደሞዛቸው እየተከፈለ ነው። ግን ደግሞ አንድ የምነግርሽ ነገር ይሄ ነገር ትክክለኛና እዛ ቤት የገባ ሰውም ይሁን እንደገና ሰራተኛ ከዛ ቤት እንዳይወጣ ተደርጎ የሚታሰርበት በጭራሽ የምትለው ነገር እኛ ጋር የለም። ምናልባት የተሳሳተ መረጃ ነው ያለ ወይ የሌላ ሰምታ ነው። በጭራሽ ልጆቹ ሌላ ቦታም ቢሄዱ ጤነኛ አይደሉም። ለምንድን ነው እኔ ጋር አይደለም ይሄ? በጭራሽ እኔ ምንም የተደረገ ነገር የለም። ከስራና ከስራ ውጪ እኔ ጋር ምንም ነገር የለም። በቃ መስማት የፈለከውን ነገር እያሰማውክ ነው። ኖ በቃ ከዛ ውጪ ግን ይሄ አንተ የምትለው ነገር እኔ ጋር የለም። ወዴት ለመሄድ ፈልገህ ነው? በንግግርህ አልገባኝም። ምን ለማለት እየፈለክ ነው? እኔ ወዴትም ለመሄድ ፈልጌ አይደል እንዴ? ወዴት እየሄድክ ነው? አልታወቀህም እንዴ? የምታወራው ነገር እኮ ከኔ ከምትለው ከምሰራው ስራ ጋር ሄድ። በአግባቡ የሚደረገውን ነገር ነው ያናገርኩሽ ያለው። እንደ ጋዜጠኛ ምንም የሚደረግ ነገር የለም። አንተ የምትለው ነገር እየሆነ አይደለም። እንደ ጋዜጠኛም ይኸውልሽ ለዚህ ነገሮች አንቺ አሁን አግባብ የሆነ መልስ ከሰጠሽኝ መለስኩልህ እኮ። አግባብ የሆነ መልስ እኮ መለስኩልህ። አንቺን ማሳጅ ቤትም ይሁን ሌላም ድርጅት ካለሽ እንደማስተዋውቅልሽ አይደለ? እንደዚህ ነው የምታስተዋውቅልኝ? ኖ ለዚህ ነገር ምላሽ ስለምፈልግ ነው። መለስኩልህ። ከዚህ በላይ ምን እውነት አይደለም የምትመልሰው? እውነት እኔ ጋር አንተ እንደ እውነት ካልተቀበልከው እኔ ጋር ያለው እውነት ደግሞ ይሄ ነው። እውነት አይደለም እሱ። አሁን የምትነግሪኝ ነገር በጠቅላላ ውሸት ነው። ምንድነው ውሸት? ምክንያቱም ምኑ ነው ውሸት? ምኑ ነው ውሸት አድርገህ ያየኸው? ቀጥታ መሄድ እንችላለን ነው? የት ነው የምትሄደው? እዛ ነው የምትሄደው? እዚህ ጋር ይበቃናል እንደው እኮ ታዲያ እንደዛ ካል እዚህ ጋር ይበቃናል። የትም የምትሄድበትን ቦታ የለም። አለቀ። እዚህ ጋር መስማት የፈለከውን ነገር አሰማው ካለ አንተ ደግሞ ማትፈልግ መስማትና አለመግባባት ካለ አንተ መሄድ ትችላለህ። በቃ ከዚህ በላይ ልጠይቀኝም እኔ የምሰራበትን ቦታ ልትሄድ አይገባም። በቃ እንዳንተ አይነት የኔ ሱቅ ማየት አይችልም። ለምን አልፈልግም? መብቴ ነው አይደለ? አንቺ ትክክለኛ ህጋዊና ትክክለኛ በትክክል መሰለኝ ሰው ነሽ አይደለ? ማንንም አይደለም ያልሽኝ ነኝ። ህጋዊ ነኝ እኮ ያልሽ እየተደማመጥን ትልቅ ሰው ነሽ አይደለ? በአግባቡ እያወራን ነው። ስለዚህ እንደ ትልቅ ሰው በስነ ስርዓት እንነጋገር እያልኩሽ ነው። ለምን ትናደጃለሽ? አንተ ለምን አናደድም? ምን ያናደድሻል? እየሰጠኝ ያለው ስም እኮ የሚገባኝ አይደለም እንዴ? አንቺ ምንም ካላደረግሽ እኮ ምንም በዚህ ወሬ መደነቅ የለብሽም። ለምን አልደነቅም? አዞርከው እኮ ነገሩ እያዞርከው እኮ ነው ያለኸው። ይኸውልሽ እኔ አጉል ለመጨቃጨቅ ምናምን አለ እንደዛ ያስመሰለብህ አንተ ነህ። መተተ እኔ እየመለስኩልህ እያለሁ አንተ ተቃራኒ ትሄዳለህ። ስለዚህ እንትን አትበይ። እኔ ለምጠይቅሽ ጥያቄ በስነ ስርዓት መልስ ስጪ። ከዚህ በላይ ምንም ልመልስልህ አልችልም ሲጀመር ማለት ነው። ሲቀጥል ከዚህ በኋላ ይበቃናል። ምንም አይነት ምልልስም ልጠይቀኝም አልችልም፣ ልመልስልህም አልችልም። ምክንያቱም እኔ ጋር ያለውን ነገር መልሽ ያለሃለሁ፣ አስረድቼህ ያለው የማይገባህ ከሆነ ግን ቤቴን ለቀህ እንድትወጣ ነው የምፈልገው። በቃ ከዚህ በኋላ ምንም ጥያቄ እንድጠይቀኝ አልፈልግም። ለምንድን ነው አለመጠየቅ የምትፈልጊው? መብቴ እኮ ነው። እዚህ ጋር ይኸውልሽ መብቴ እኔ ነኝ አይደል ፈቅጄልህ የመጣኸው? አንቺ ኃላፊነት እኔ ነኝ ፈቅጄልህ የመጣኸው? ግባ ብዬ ፈቅጄልህ እንድጠይቀኝ የፈቀድኩልህ እኔ ነኝ አይደል? አሁንም ደግሞ አለመመለስና አለመጠየቅ መብቱ የኔ ነው። በቃ እንዴ አንዴ ጠይቀኝ አንዴ አትጠይቀኝ የምትይው አንቺ ምን ስለሆንሽ ነው? በቃ እስከምጠይቀኝ እስከዚች ሰዓት ድረስ እስከምደርስበት ሰዓት ድረስ ፈቀድኩልህ። ምክንያቱም አንተ እየሄድክ ያለህበት መንገድ ከዚህ በላይ እንድቀጥል አያደርገኝም። ስለዚህ እንድትወጣልኝ ነው ፈልገው። ይኸውልሽ ተረጋጊ። ምንም መረጋጋት የሚባል ነገር የለም። ከአሁን በኋላ መረጋጋት የሚባል ነገር የለም። ቤቴን ለቀህ እንድትወጣ ነው ፈልገው። በአግባቡ እያናገርኩሽ። አግባብ አይደለም እየጠየከኝ ያለው ጥያቄ አግባብ ስላልሆነ እኔም በአግባቡ ላወራክም ልመልስልህም አልችልም። እንድትወጣ ነው ፈልገው። በቂ ነው። ከዚህ በላይ በአግባቡ በስነ ስርዓት ነው። በቂ ነው። ከዚህ በላይ በቂ ነው። እኔ በምነግርህ መልኩ ማትወጣ ከሆነ ሌላ እርምጃ መውሰድ ይችላል። ይኸውልሽ
አንድ ነገር ልንገርሽ ምንም ልትነግረኝ አትችልም በቃ ማዳመጥም አልፈልግም ካሁን በኋላ እንድታወራም አልፈልግም አልፈቅድልህም እንድትወጣልኝ ነው የምፈልገው ከቤቴ ወዴትም የማውጣበት ምክንያት የለም ትወጣለህ ለዚህ ነገር መልስ ወደ በፍቅር ማትወጣ ከሆነ በግድ ትወጣለህ ወዴት እንድትወጣ አደረግሃለሁ በግድ ይኸውልሽ መጀመሪያ በስነ ስርዓት እንነጋገር ብዬ ነገር በስነ ስርዓት እያወራው ከአንተ የምትሄድበት መንገድ ስርዓት አልባ ነው ስለዚህ ስርዓት አልባ ነው ይኸውልሽ ሰራተኛ ካንቺ ጋር ወጥቶ ሌላ ቦታ መስራት አይችልም አይመለከተኝም ስለዚህ ጉዳይ እንድታወራም አልፈልግም ስለዚህ ጉዳይ እንድታወራ አልፈልግም እኔም እንደዛ አይነት ባህሪም የለኝም እንደዛ አይነት ተፈጥሮም የለኝም ውጣልኝ ቤት የለቀ በቃ ሌላ ችግር ሳንገባ ውጣ ከቤት ይኸውልሽ አንድ ነገር ወሬና ሞታው ወደ መጣህበት እኔ ምን አቀርሃለሁ ወደ መጣህበት እኔ እኮ አንተ ለማስወጣት አንድ ስልክ ነው የሚጠበቅብኝ አረፊ አላርፍም አንድ ስልክ ነው አንተን ከዚህ ለመንቀል ውጣልኝ ብያለሁ ከቤቴ ውጣልኝ ከቤቴ ውጣልኝ ብያለሁ አርፈሽ ቁጭ ይልሽ ምንድን ነው የፈለከው ድብድብ ነው እንደ ከኔ ጋር የፈለከው ቀጥል ውጣልኝ ከቤቴ አርፈሽ ቁጭ ይልሽ ወዴትም እንደው አልቀመጥም አምጣ ስልኬን እደውላለሁ በአንድ ስልክ ነው በደቂቃ ስልክ ነው ከዚህ ቤት መንቅሬ ማስወጣ ይኸውልሽ ከማን ጋር እንደተገናኘሽ አታውቂምሽ ከማንም ልገናኝ ማንንም አልፈራም ውጣልኝ እያንዳንዱ ነገር አሳይሃለሁ እኔም ለአንተ ውጣ ከዚህ ይኸውልሽ ውጣልኝ እያልኩ ውጣ ከቤት ወደ መጣህበት እኔ ምን አቅልሃለሁ ይኸውልሽ በስነ ስርዓት ተስማምተሽ ከኔ ጋር በተመልሽልኝ ይሻልሻል ምንም የምስማማበት መንገድም አለበለዚያ ምክንያቱም የለኝም ውጣልኝ አለበለዚያ ይኸውልሽ የሚፈጠረው ነገር ላንቺ ምንም ይፈጠር ውጣ ብያለሁ ባይሆን አንድ እንግዳ ባመጣለሽ አይሻል ምንም የምታመጣልኝም የሚመጣብኝም ነገር የለም ውጣ አንተም ሌላ እንግዳ ጭራሽ ሌላ ሰው አንተንም እሺ ብዬ ስላስገባው ሌላ ሰው ደግሞ እስከዛሬ እንደዚህ አናግሮሽ የሚያቅሰው ስለሌለ ነው አይደለ እንደዚህ የምትሆኝ ለምን ያናግረኛል ምን ኖሮብኝ ያናግረኛል እኮ ቀጥለጥ ብሎ አንቺ ጉልበት ስላለሽ የፈለግሽውን ሰው እንደፈለግሽ ማድረግ ስለምትችይ አሁን ውጣልኝ ሌላ ወሬ አልፈልግም አልወጣም ትመታኝ ነው የመጣኸው አንተ ነገር ፈልገህ ነው ለጸብ ነው የመጣኸው ይኸውልሽ በአግባቡ አንተ ጋዜጠኛ ነህ ወይስ ምንድነው አልገባኝም ለጠየኩሽ ጥያቄ ትመልሽልኛለሽ አልመልስም መብቴ ነው ለመመለስ እርግጠኛ ነሽ ነው መመለስ እስካለብኝ ድረስ መለስኩኝ ከዚህ በኋላ ግን አልመልስም የኔ መብት ነው ይኸውልሽ በአግባቡ እኔን ብታናግሪኝና በአግባቡ ብንስማማ በአግባቡማ እያወራሁህ ነበር እንድንግባባ ፈልጌ ነበር አንተ ግን የምታወራው ነገር ሌላ ነው ስለዚህ ውጣ ስነ ስርዓት ያዥ አንተም በስርዓት ብትወጣ ደስ ይለኛል አስገባልኝ እንደውም ልጁን አስገባልኝ አስገባው ና ሲጀመር እኔ አመጣጥም አልገባኝም አመጣጥም ምናምን ነግሬሻለሁ ነኝ ሲጀመር አላማረኝም ነበር በአንድ ስልክ ነው አስወጡት እሱንም በአንድ ስልክ ነው ማን ነው ሁላችሁንም በአንድ ስልክ ነው የማወጣችሁ አልቀመጥም እንዴ ምን አይነት ምንድነው ምን ፈልገህ ነው አንተ እኔ እኮ ሲጀመር አላማርከኝም ነበር መጀመሪያ በስነ ስርዓት እያናገርኩሽ ምን ይሄ ስርዓት ነው ይሄ ስርዓት ምን ፈልገህ ነው ምን እንደምትሰሪው እሱን አታውቂም ምንም አልሰራሁም አንተ ደግሞ ከየት ነው የመጣኸው ወንድሜ ነው ያደረግሽው ጉድ የምን ወንድም ነው እኔ ማንንም አላየሁም ነግሬሻለሁ በአግባቡ ምንም አግባብ የሚባል ነገር የለም በአግባቡ አናግሪኝ ነግሬሻለሁ አንዴ ይኸውልህ እንደነገርኩህ ስነ ስርዓት እንዳነካኝ ቤቴን ለቀህ ውጣ ብያለሁ አላውቀውም ትያለሽ እንዴ አላውቀውም ነግሬሻለሁ አላውቀውም ይኸውልሽ ነግሬሻለሁ እየነገርኩሽ ነው እጅን አሳልኝ አላውቀውም እንደውም እየቀረጻችሁ